በደንብ አዳምጡ። ሳታዳምጡ እንዳትተርፉ። ይጠቅማችኋል። ጠቃሚ ነገር ነው ብዬ ነው ወደ እናንተ የሚያቀርበው። እህቶቼ፣ ወገኖቼ፣ ውድ የሀገሬ ልጆች በደንብ አዳምጡ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም። እንዴት ናችሁ እናንተ? ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ከኔ ጋር ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሆኖ አበረታቱኝ እላችኋለሁ ውዶቼ። ስታበረታቱኝ የነበራችሁ አመሰግናለሁ። ምስጋኔ ከልብ ነው። በጣም ነው የማመሰግነው። አሁንም ደግሞ ሌሎቻችሁም አጠገቤ እንድትቆሙ ተስፋ አለኝ እላችኋለሁ ወገኖቼ። እኔ እንግዲህ ማለት የፈለግኩት ማዳም ቤት እህቶቼ፣ እንደኔ ማዳም ቤት ያላችሁ ወገኖቼ ትዕግስት ይኖራል። እስቲ ትዕግስት ከሌለን ምንም ማግኘት አንችልም። ብዙ ነገር ነው የምንነጣ። ትዕግስት ከሌለን ብዙ ነገር እንነጣለን። ህይወታችንም ጭምር ነው የምንነጣ ትዕግስት ከሌለን ማለት ነው። ትዕግስት ማለት መጀመሪያ ከሀገራችን ስንወጣ አላማ ይዘን ስለምንወጣ ያችን አላማችን ለማሳካት ትዕግስት ይኖረን። ትዕግስት ከሌለን ያው ህይወታችንም እያጣን ነው። ምን ማለት ፈልጌ ነው? ለምሳሌ ምሳሌ አድርጌ ላቅርብ፣ ከራሴው ጀምሬ ማለት ነው። ራሴን ልበልና አንድ ነገር በሰፊ ማሰብ ትቼ ያለሁት ሰው ሀገር ነው እና በቀላሉ በአጭሩ ማሰብ አለብኝ። ያለው ሰው ሀገር ነው። አንደኛ ብዙ ነገር ነው የሚመጣ። አንደኛ ራሴን አጣለው፣ በሽተኛ ሆናለው። እንኳን አይደለም ብር ፍለጋ መጥቼ ብር ይዤ የሚገባው አይደለም ራስንም ይዤ መግባት ያስፈራል። ስንት ችለን ስለምንኖር ጭንቅላታችን ቀፎ ነው። በቃ ወይ ተናግረን አይወጣልንም። እንደምታውቁ ነው። ሁላችሁም ታውቃላችሁ። ሁላችሁም ታውቃላችሁ። ሁላችሁም ሰው ቤት ያላችሁ ብዙ እህቶቻችን፣ ብዙ ወገኖቼ ታውቃላችሁ። መናገር እያወቅ መናገር ትተን ሁሉንም ነገር አዋቂ ሆነን እንዳላወቅን ነገር ሆነን በትዕግስት የምናሳልፈው ብዙ ነገር ናቸው። ለምን? ያለነው ሰው እጅ ነው፣ ያለነው ሰው ሀገር ነው። ይሄንን አስበን ዝምታውን መረጥ ነው። ዝምታውን መረጥ ነው። ዝምታ ነው ከኛ ተስፋ ያለን፣ ተስፋ የሚያስመጣ፣ ተስፋ የሚያስደርግ ዝምታ ነው። ዝምታ ከሌለን ትዕግስት አይኖረንም። ሁሉንም ነገር በትዕግስት ካሳለፍነው ያሰብነው ያቀርነው ቦታ ለመድረስ ምንም አይጎልብንም። ግን ትዕግስት ከሌለን ብዙ ነገር ነው የምንነጣ። ብዙ ነገር አንደኛ የመጣን ሰርቼ ሀገሬ ላይ እንዲህ አድርጌ እንዲህ አደርጋለሁ ብዬ የመጣሁት ወይ ደግሞ የጎደለችን አሟላለሁ ብዬ ከሀገሬ የወጣሁትን እዛ አልደርስም። ትዕግስት ከሌለን የፈለገ ነገር ቢሆን በህይወታችሁ ላይ አትፍረዱ። አሁን ብዙ እህቶቻችን በህይወታቸው ላይ እየፈረዱ ነው። ለምን? ሰው ሀገር ላይ ለመሞት አይደለም የምንመጣው። እንግዲህ እንደ እግዚአብሔር ፍቃድ ሰርት ወደ ሀገራችን እንገባለን ብለን ነው የምንመጣው። ወደ ሀገራችን እንገባለን፣ ወደ ቤተሰቦቻችን፣ ወደ ልጆቻችን እንገባለን፣ ሰርተን የጎደለችውን እናሟላለን ብለን እስከመጣን ድረስ ፈጣሪ እንግዲህ ያሰብነው ቦታ እሱ ያደርሰናል። ተስፋ አለን። ከሱ ተስፋ አንቆርጥም። ስለዚህ ህይወታችሁ ላይ አትፍረዱ። ስንት እህቶቻችን አንዴ ከስንተኛ ፎቅ ተወረወረች፣ ሞተች፣ እንዲሆነች። እንግዲህ እኔ ሌላ ውስጥ አልገባም። ለምንድን ነው ሌላ ውስጥ ማልገባ? አላውቅም። ስለማላውቅ ሞተች ነው እንጂ በምን ምክንያት የሞተችው እሷና ፈጣሪ ነው የማውቀው።
ለወንድም ብላ ትሞት ሌላ ነገር የሚኖራት ማንም የሚያውቀው ነገር የለም። ሰው ከሞተ ብዙ ነገር ነው ከኋላ ስም ያለው ብዙ ነገር ነው። በቃ ይሁን ይሁን እንዴ እንዴት ይሁን እንዴ ብሎ ያው ምሳሌ የምናወራ ብዙ ናቸው፣ ብዙ ነን እኛው ማለት ነው። ስለዚህ እንግዲህ በተቻለ ለሚያልፍ ቀን ህይወታችሁ አትጥሙ፣ አደራችሁ እምላችሁ ማለት ነው። ለሚያልፍ ቀን ወይ ደግሞ ንዴቱ እኮ ለአንድ ቀን ሊሆን ይችላል። አንድ ቀን ከተናደዳችሁ ነገ ላይ ደግም ሊሆን ይችላል። ብዙ ደጋግሞ መናደድ፣ ብዙ ደጋግሞ ጭቅጭቅም ላይኖር ይችላል። መቼም ሁሌም ያኔ ብያለሁ፣ ትዕግስት ካለን ብዙ ነገር እናሳልፋለን። ከአሰሪያችን ትዕግስት ካለን ከአሰሪ ጋራ ሰላም ይፈጠራል። እሷ ያለችውን ሁላ እሺ ካልኩ፣ እሱ ያለኝን ያዘዘኝን ሁላ እሺ ካልኩ፣ ልጆቹ ያዘዙኝን ትልቅ ነኝ ብዬ ሳንቃቸው ወይ ደግሞ ለምን ያዙኛል ብዬ ራስን አላሸማቀቅም። ለምን እታዘዛለሁ፣ ሰራተኛ ነኝ። ኦኬ እሺ ብዬ እታዘዛለሁ ብዬ አእምሮዬን አሳምኜ እስከመጣው ድረስ እታዘዛለሁ። ለትልቁም ለትንሽም ታዝዤ የልቤን ቦታ ያሰብኩ ቦታ እደርሳለሁ። ግን እዚህ ጋር ለምን እሷ ልጅ አይደለች እንደ እሱ ልጅ አይደለም እንዴ ለምን ያዘኛል ብዬ ከተናደድኩ ትንሹ ትልቅ ሆናል። ወደ አሰሪ ሄዳል። እሷ አትታዘዝልኝም፣ እሷ እንዲህ ትለኛለች። ከአንዱ ላይ ተጨማምሮ ከ10 በላይ ሆኖ አሰሪ ጋር ይደርሳል። ለማትታዘዢ ለምን መጣሽ? ካሰራሽ ካልታዘዝሽ ለምን መጣሽ የሚባል አማርኛ ይመጣል። አማርኛ ላለው ይሁን አማርኛ ይሁን ያው አረብኛ ያው ነው። ሌላ ነገር ይመጣብናል ለማለት ነው። እሱ እንደዛ ሲመጣብን እኔም ደግሞ እናደዳለሁ። በቃ ለምን እንዲሉኛል ልጆቹ ናቸው ለምን ያዙኛል ካልኩ ብዙ ነገር ይመጣብናል። ግን ለልጆቹም እሺ ካልኩ ለትልቁም ለትንሽም ከታዘዝኩ ብዙ ነገር አገኛለሁ፣ ተስፋ አገኛለሁ፣ ለውጥ አገኛለሁ። አንድ ቤት ጸባይ ከሌለን ወይ ትዕግስት ከሌለን አንድ ቤት 2 ዓመትም ላልሰራ እችላለሁ። 1 ዓመት ከምናምን ሰርቼ ደክሞኛል እነሱ ጭቅጭቅ ብዬ የሚወጣበት ቤት ይኖራል። ጸባይ ካለኝ ትዕግስት ካለኝ ሰምቼ እንዳልሰማው አይቼ እንዳላየው ሁሉንም ነገር እሺ ካልኩ እነሱ በተለይ እሺ ነው የሚፈልጉት። እሺ ካልነው ሰራሽም አሰራሽም ያው የምሰራውም አለ እሺ ብለሽ ምትተውም ነገር ይኖራል። እሱን እነሱ እሺ ብቻ ነው እንጂ ሰራች አሰራች ብሎ የማያዩት ነገር ብዙ ነገር አለ። አንቺ እነሱ ጋር ቆመሽ የምትከራከሪ ከሆነ ምንም ሁሉም ነገር ነው የሚታያቸው። ቆሻሻን በዛ ሰዓት አንቺ ከተከራከርሽ ቆሻሻን በዛ ሰዓት ይታያል። ሁሉንም ነገር ውጭውን ማላጸዳሽ ውስጡን ማላጸዳሽ ሁሉም ቆሻሻ ይታያቸዋል አንቺ ከተከራከርሽ። አንቺ እሺ ካልሽ ግን ያ ቆሻሻ ሁሉ አይታያቸው። አይቻለሁ፣ አይቼ ስላሳለፍኩት ነው፣ አይቼ ስላየሁት ነው። ስለዚህ እህቶችን ትዕግስትን ኑረን እሺ ማለት ማንም አይገልም። እሺ ማለት ዝቅ ማለት አይደለም። እሺ ማለት ክብር ነው። ላይ ራሴም እከበራለሁ። ወይ ጎበዝ ናት እሺ ነው የምትለው አትከራከርም ይባላለሁ። ስለዚህ አንድ ቤት 2 ዓመት ለመስራት እሺ ማለት አለብኝ። ከዛን አልፌ 3 ዓመት 4 ዓመት ሲሰራ ደሞሴ ከፍ እያለች ነው የምትመጣ፣ ከፍ እያለች ነው የምትመጣ። ብዙ ነገር አሳልፌ ዛሬ እውነት ደህና ደረጃ ያደረስኩት ውስጤና ቅርብ ጓደኛዬ ሊያውቁ ይችላሉ ከፈጣሪ ጋር ማለት ነው። እና እኔ ጋር እኔ ያየሁት ነገር እናንተም እንድሰሙ ብዬ ነው ወገኖቼ ለእናንተ የማካፍለው። ይሄንን እንዳትንቁ
አዳመጡ በደንብ። በተረፈ ሰላም ቆዩ። ፈጣሪ ከእናንተ ጋር ይሁን። ለሁላችንም ትዕግስትና ዝምታውን ያድልልን። ሰላም ቆዩልኝ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ቆዩልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።